በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰባቱ ሚስጥራተ ቤተ ክርስቲያን መግቢያ። ውድ የመርሃ ተዋሕዶ ተከታታዮች፣ በዛሬው ዝግጅታችን ለሰባቱ ሚስጥራተ ቤተ ክርስቲያን ትምህርት መግቢያ የሚሆነንን በአጭሩ እንመለከታለን። ሚስጥራተ ቤተ ክርስቲያን ስንል ምን ማለታችን ነው? ቤተ ክርስቲያን የመንፈስ ቅዱስ የጸጋው ግምጃ ቤት ስለሆነች በመስቀል ላይ የተሰጠውን አምላካዊ ጸጋ በእምነት ለሚቀበሏት ሁሉ ታድላለች። ትምህርቷን ሁሉ አምነው የተቀበሉ ሁሉ የዚህ የጸጋ ተካፋዮች ናቸው። ይህን ጸጋ ለምእመናን የምታደልባቸው መሳሪያዎች ደግሞ ሚስጥራተ ቤተ ክርስቲያን ይባላሉ። ሚስጥራተ ቤተ ክርስቲያን የሚባሉት ሰባት ናቸው። ለሥጋ ሕይወታችን ልደት፣ እድገትና ሌሎች ነገሮች እንዳሉት መንፈሳዊ ሕይወታችንም እንደዚሁ ይህንን የሚመስሉ ሁኔታዎች አሉት። በዚህም መሰረት አንድ ሰው መንፈሳዊ ልደትን የሚያገኘው በእምነትና በሚስጥረ ጥምቀት እንደሆነ እንረዳለን። ስለዚህ ከሰባቱ ሚስጥራተ ቤተ ክርስቲያን የመጀመሪያው ሚስጥረ ጥምቀት ነው። ከዚህ ቀጥሎ ሚስጥረ ሜሮንና ሚስጥረ ቁርባን በተከታታይ ይፈጸማሉ። ስለዚህ እነዚህ ሶስቱ ማለትም ሚስጥረ ጥምቀት፣ ሚስጥረ ሜሮንና ሚስጥረ ቁርባን አዲስ ሕይወትን የሚያሰጡ ክርስቲያናዊ ሕይወትን የሚያስገኙ ሚስጥራት ናቸው። አራተኛ ሚስጥረ ክህነት፣ አምስተኛ ሚስጥረ ተክሊል። ሚስጥረ ክህነት የአገልግሎት፣ ሚስጥረ ተክሊል ደግሞ የአንድነት ጸጋ የሚገኝባቸው ሚስጥራት ናቸው። ክፋት በነገሰበት፣ መከራና ችግር በበዛበት፣ ደስታና ሐዘን በሚፈራረቁበት በዚህ ዓለም ውስጥ ስንኖር ለልዩ ልዩ ፈተና መጋለጥ አይቀርምና ነፍስ በኃጢአት ሥጋም በደዌ በተያዘ ጊዜ ለሁለቱም ፈውስ ያስፈልጋቸዋል። ለእነዚህ ችግሮች መንፈሳዊና ሥጋዊ መፍትሄ እንዲሆኑ ስድስተኛ ሚስጥረ ንስሐ፣ ይህም ለፈውሰ ነፍስ፣ ሰባተኛ ሚስጥረ ቀንዲል ለፈውሰ ሥጋ ተዘጋጅተዋል። ሰባቱ ሚስጥራተ ቤተ ክርስቲያን ከአምስቱ አዕማደ ሚስጥራት በምን ይለያሉ? አምስቱ አዕማደ ሚስጥራት የሚባሉት ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባንና ሚስጥረ ትንሣኤ ሙታን ናቸው። ስለ እያንዳንዳቸው በአጭሩ ከዚህ በፊት የአዕማደ ሚስጥራት መግቢያ በሚል ቀድመን ከሰራነው ቪዲዮ ማየት ይችላሉ። እነዚህ አዕማደ ሚስጥራት ሰዎች ይድኑ ዘንድ ሊያውቁት ሊያምኑበት የሚገባውን ትምህርተ ክርስትና ወይም የቤተ ክርስቲያንን አስተምሮ ይዘው የቀረቡ ሲሆኑ ዛሬ የጠቀስናቸው ሚስጥራተ ቤተ ክርስቲያን የሚባሉት ግን ተግባራዊ የሆነውን የክርስትና ሕይወት በመንፈሳዊ ሥርዓት የሚያሳዩ የአማኞችንም ቀጥተኛ ሱታፌ የሚጠይቁ ናቸው። ዝርዝሩን ካስተዋልነው በሁለቱም ሚስጥረ ጥምቀትና ሚስጥረ ቁርባን ማለትም ከአምስቱ አዕማደ ሚስጥርና ከሰባቱ ሚስጥራተ ቤተ ክርስቲያን ተካተው እናገኛለን። ይህ የሆነበት መፈጸም ያለብን ሚስጥራት ናቸውና። ወደ ሰባቱ ሚስጥራተ ቤተ ክርስቲያን እንመለስ። ሰባቱ ሚስጥራተ ቤተ ክርስቲያን ለምን ሚስጥራት ተባሉ? ሚስጢር ማለት ድብቅ፣ ሽሽግ፣ ለሁሉም የማይገለጥ ወይም የማይታይ፣ ለልብ ወዳጅ ለቅርብ ዘመድ ካልሆነ የማይገለጥ ማለት ነው። ስለዚህ ሚስጥራት መባላቸው ስለ ሶስት ነገር ነው። አንደኛ ላመኑት እንጂ ለማያምኑ ወይም ላላመኑ አይሰጡምና። ሁለተኛ በዓይን የሚታየው በእጅ የሚዳሰሰው ግዙፍ ነገር በግብረ መንፈስ ቅዱስ ሲለወጥ ስለማይታይ ነው። ሶስተኛ ምእመናን በዚህ በሚታየው የማይታየውን የመንፈስ ቅዱስ ጸጋ ሲቀበሉ አይታይምና ነው። ይህም የሚፈጸመው በግብረ አምላካዊ ስለሆነ ሚስጢር ተብሏል። ለምን ሰባት ሆኑ? ሰባት ቁጥር በዕብራውያን ባህል የፍጹምነት ምልክት ነው። ይኸው ልማድ በቤተ ክርስቲያንም ጎልቶ ይንጸባረቃል። እግዚአብሔር ፍጹማን ወይም ጉድለት የሌለባቸው ጸጋዎች አደልኋችሁ ሰጧችሁ ሲል ሰባት አድርጎ ሰርቷቸዋል።
በሌላ ጊዜ ከ7 ቁጥር ጋር የተያዙ አገላለጾችን እንመለከታለን። እዚህ ላይ 7 መሆናቸው ወይም መባላቸው የመንፈስ ቅዱስ ስጦታ በእነዚህ ብቻ ይወሰናል ማለት አለመሆኑን መረዳት አለብን። መንፈስ ቅዱስ አይወሰንም፣ ለስጦታውም ገደብ የለውምና። ዮሐንስ ወንጌል ምዕራፍ 3 ከቁጥር 8። ቤተ ክርስቲያን ምስጢራትን 7 ናቸው ብላ የምታስተምረው ሰለሞን በመጽሐፈ ምሳሌ የገለጻቸውን ጥበብ ቤቷን ያቆመችባቸውን 7 አምድ ምሳሌ አድርጋ ነው። ጥበብ ለራሷ ቤቷን ሰራች፣ 7ቱን ምሰሶችንም አቆመች። መጽሐፈ ምሳሌ ምዕራፍ 9 ከቁጥር 1። የምስጢራቱ መስራችና ሰጪ የስጦታዎች ሁሉ ባለቤት የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ ይህንኑ ሲያስተምረን የሥርዓት መጽሐፍ ደግሞ ዝርዝር የአፈጻጸም ሥርዓቱን ያስረዱናል። በሌላ ቪዲዮ ለየብቻ 7ቱንም በተከታታይ እንመለከታለን። ለዛሬው ግን ባጭሩ ከተወሰኑ የመጽሐፍ ቅዱስ ጥቅሶች ጋር አይተን እንጨርስ። አንደኛ፣ ምስጢረ ጥምቀት። ምስጢረ ጥምቀት ከ7ቱ ምስጢራተ ቤተ ክርስቲያን የመጀመሪያውና ቀዳሚው ምስጢር ነው። ከሌሎች ምስጢራተ ቤተ ክርስቲያን ለመሳተፍ የመግቢያ በር ነው። በጥምቀት ከኃጢአታችን እንነጻለን። ከእግዚአብሔር የጸጋ ልጅነትን ተቀብለን የቤተ ክርስቲያን አባል እንሆናለን። የቤተ ክርስቲያን አባል ስንሆን ደግሞ የክርስቶስ ተካፋዮች ወይም ጸጋ የሚታደለን እንሆናለን። በዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም እንዲል ሰው ያለ ጥምቀት ከፍርድ ነፃ መሆንንና የእግዚአብሔርን መንግሥት መውረስ አይቻለውም። ጌታችን ኢየሱስ ክርስቶስ የማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል በማለት አስተምሮናል። የማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ላይም እንግዲህ ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው አሕዛብን ሁሉ አስተምሩ ብሎ ሐዋርያትን አዟቸዋል። ሁለተኛ፣ ምስጢረ ሜሮን። ሜሮን ቅዱስ ቅባት ነው። መልኩ ዘይት ይመስላል። ከብዙ ዕፅዋት ተቀምሞ የሚሰራ ነው። ምስጢረ ሜሮን ከጥምቀት ቀጥሎ ወዲያው የሚፈጸም ምስጢር ነው። በውሃ ተጠምቆ በሜሮን ሲቀባ ሀብተ መንፈስ ቅዱስን ይታደላል። ሰውነቱ የእግዚአብሔር ማደሪያ ይሆን ዘንድ ታትሟል። ይህ መንፈስ ቅዱስ በእምነታችን እንድንጸና የሚረዳን ነው። ንስሐ ግቡ፣ ሁላችሁም በኢየሱስ ክርስቶስ ስም ተጠመቁ፣ ኃጢአታችሁም ይሰረይላችኋል፣ የመንፈስ ቅዱስንም ጸጋ ትቀበላላችሁ። የሐዋርያት ሥራ ምዕራፍ 2 ከቁጥር 38። እናንተስ ከቅዱሱ ያገኛችሁት ቅባት አላችሁ፣ ሁሉንም ታውቃላችሁ። አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 20። ከእናንተ ጋር በክርስቶስ ስም የሚያጸናንና የቀባንም እግዚአብሔር ነው። ደግሞም ያተመንና የመንፈስ ቅዱስን ፈለማ በልቦናችን የሰጠን እርሱ ነው። ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 1 እስከ 2። ሶስተኛ፣ ምስጢረ ቁርባን። ቁርባን የሚለው ቃል በቁሙ አምሃ መስዋዕት ማለት ሲሆን በብሉይ ኪዳን በዘመነ ኦሪት ለእግዚአብሔር የሚቀርብ ነበር። በአዲስ ኪዳን ግን ቅዱስ ቁርባን ማለት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ማለት ነው። የሠራዊት ጌታ እግዚአብሔር ለሰው ልጅ የዘላለም ሕይወት ይሆን ዘንድ ያቀረበልን የራሱን ሥጋና ደም ነው። ቄሱ ኅብስቱን በጻሕል ወይኑንም በጽዋ አድርጎ ሥርዓተ ቅዳሴውን ሲያደርስ ወደ እውነተኛ የጌታችን የኢየሱስ ክርስቶስ ሥጋና ደም ይለወጣል። ይህንም እኛ ዘላለም ሕይወት ለማግኘት የምንቀበልበት ምስጢረ ቁርባን ይባላል። ጌታችን በወንጌል ዮሐንስ ወንጌል ምዕራፍ 6 ከቁጥር 54 ላይ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ብሎ አስተምሯል። በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 27 ላይ እንደምናነበው ጌታችን በምሴተ ሐሙስ ምስጢረ ቁርባንን ሲመሰርትልን ጌታችን ኢየሱስ ኅብስቱን አንስቶ ባረከ፣ ቆረሰ፣ ለደቀ መዛሙርቱ ይህ ሥጋዬ ነው እንኩ ብሉ ብሎ ሰጠ። ጽዋውንም አንስቶ አመስግኖ ሰጣቸው፣
እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ኃጢአትን ለማስተሰረይ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው በማለት ነው። ቅድስት ቤተ ክርስቲያናችንም ዘወትር በቅዳሴዋ የክርስቶስን ሥጋና ደም ለምእመናን ታቀብላለች። አራተኛ ምስጢረ ክህነት። ካህን ማለት የቃሉ ትርጉም አገልጋይ ማለት ነው። ምስጢረ ክህነት ማለት በእግዚአብሔርና በምእመናን መካከል ተገኝተው የእግዚአብሔርን ፈቃድና ትእዛዝ ለመፈጸምና ለማስፈጸም አማኞችን ለመጠበቅ ለመምከርና ለማስተማር እንዲሁም ለመጸለይ ለመባረክ በጠቅላላው ምስጢራተ ቤተ ክርስቲያንን ለመፈጸም እንዲችሉ ለማድረግ ለተመረጡ ሰዎች በጳጳሳት ጸሎትና አንብሮተ እድ የሚሰጥ መንፈሳዊ ማዕረግንና ስልጣንን የሚያስገኝ ከፍተኛ የጸጋ ምስጢር ነው። ሐዋርያዊ ትውፊት ያላቸው አብያተ ክርስቲያናት 3 አይነት የክህነት ማዕረጋት አሏቸው። ጵጵስና፣ ቅስናና ድቁና ናቸው። ኤጲስቆጶሱ ወይም ጳጳሱ በሐዋርያት ወንበር ላይ የተቀመጠ ስለሆነ ስልጣነ ክህነቱ ሙሉ ነው፣ አይከፈልበትም። ቀሳውስትንና ዲያቆናትን በአንብሮተ እድ የመሾም መብትና ኃላፊነት የእርሱ ብቻ ነው። ሜሮን የመባረክ አዲስ ሕንፃ ቤተ ክርስቲያንና ንዋያተ ቅድሳትን የመባረክ ስልጣን የኤጲስቆጶሱ ነው። ከኤጲስቆጶሱ ወይም ከጳጳሱ ቀጥሎ የሚገኘው ደረጃ የቄሱ ስለሆነ ክህነት ከመስጠት በስተቀር 6ቱንም ምስጢራተ ቤተ ክርስቲያን ይፈጽማል። ሌሎችንም መንፈሳዊ አገልግሎቶች ያከናውናል። ለምእመናንም የወንጌልን ትምህርትና ምክር መስጠት መብቱና ግዴታው ነው። ለምእመናንም አበ ነፍስ ወይም የንስሐ አባት በመሆን በመንፈሳዊ አባትነቱ መንፈሳዊ ልጆቹን ይጠብቃል። የችግራቸውም የሐዘናቸውም ተካፋይ ይሆናል። ዲያቆኑ ደግሞ ምስጢራተ ቤተ ክርስቲያንን ለመፈጸም መብት ባይኖረውም ቄሱና ኤጲስቆጶሱ ምስጢራቱን በሚፈጽሙበት ጊዜ በመራዳት ከፍተኛ አስተዋጽኦ ያደርጋል። በቤተ ክርስቲያን ውስጥ ሥርዓትን መጠበቅ፣ ቅዱሳት መጻሕፍትን ማንበብ፣ ማስተማርና መስበክ፣ ሌሎችን መንፈሳዊ አገልግሎትን መፈጸምና ለጳጳሱና ለቄሱ መታዘዝ የዲያቆኑ የሥራ ድርሻ ነው። 5ኛ ምስጢረ ተክሊል። ምስጢረ ተክሊል ማለት የሙሽራውና የሙሽራይቱን የጋብቻ ቃል ኪዳን በሃይማኖት የሚያጸና የጋብቻ ግዴታን ለመወጣት የሚያስችል በፍቅር የሚያስተሳስር ዘላቂ አንድነትን የሚያስገኝ ከቅዱስ ቁርባን ጋር የሚሰጥ የጸጋ ምስጢር ነው። ስለዚህ ሰው አባቱና እናቱን ይተዋል፣ ሚስቱንም ይከተላል። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 24። ስለዚህ ሰው አባቱና እናቱን ትቶ ሚስቱን ይከተላል፣ ሁለቱም አንድ አካል ይሆናሉ። እንኪያስ ሁለት አይደሉም አንድ አካል ናቸው እንጂ። እግዚአብሔርም አንድ ያደረገውን ሰው አይለይ። የማቴዎስ ወንጌል ምዕራፍ 19 ከቁጥር 5 እስከ 6። ስለዚህ ምስጢረ ተክሊል የአንድነት ጸጋ የሚገኝበት ምስጢር ነው። 6ኛ ምስጢረ ንስሐ። ምስጢረ ንስሐ ማለት አንድ ክርስቲያን በኃጢአት በሚወድቅበት ጊዜ የፈጸመውን ጥፋት አውቆ ሁለተኛ ጥፋትን ላለመድገም ወስኖ በእግዚአብሔርና በካህኑ ፊት ተንበርክኮ በልቡ ተጸጽቶ ኃጢአቱን በመናዘዝ ከኃጢአት እስራት የሚፈታበትና ከእግዚአብሔር ይቅርታን የሚያገኝበት ታላቅ የጸጋ ምስጢር ነው። ጌታችን ለምንበድለው በደል ማስተሰሪያ እንዲሆንልን ለሐዋርያቱና እነርሱን ለሚከተሉ ካህናት ስልጣንን በመስጠት ምስጢረ ንስሐን መስርቶልናል። ቅዱስ ጴጥሮስ ስለ እውነተኛው እምነት ከመሰከረ በኋላ ስልጣነ ክህነትን ማለትም የመንግሥተ ሰማያትን ቁልፍ ክርስቶስ ሰጥቶታል። እንዲህም ብሎታል፣ የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው በሰማይ የታሰረ ይሆናል፣ በምድር የምትፈታውም በሰማይ የተፈታ ይሆናል። የማቴዎስ ወንጌል ምዕራፍ 16 ከቁጥር 19። እንዲሁም በዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ላይ እንዲህ ብሏቸዋል፣ ኃጢአታቸው ይቅር ያላችኋቸው ይሰረይላቸዋል፣ ይቅር ያላላችኋቸው ግን አይሰረይላቸውም። 7ኛ ምስጢረ ቀንዲል። ምስጢረ ቀንዲል ማለት
ካህኑ ለታመሙ ክርስቲያን የሚያደርገው ጸሎትና በሚሰጠው ቡራኬ የሚቀባው ቅባ ቅዱስ አማካኝነት በእግዚአብሔር ጸጋ የሚገኘውን የሥጋና የነፍስ ፈውስ የሚያመላክት ምስጢር ነው። ከሕመማቸው ይፈወሳሉ። ከሥጋ በሽታ ብቻ ሳይሆን ከነፍስ ደዌም ይድናሉ። ከእናንተ የታመመ ሰው ቢኖር በቤተ ክርስቲያን ያሉ ቀሳውስትን ይጥራና ይጸልዩለት፣ በጌታችን በኢየሱስ ክርስቶስ ስም የተጸለየበትንም ዘይት ይቀቡት። የሃይማኖት ጸሎትም ድውይን ይፈውሳል፣ እግዚአብሔርም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። ያዕቆብ መልእክት ምዕራፍ 5 ከቁጥር 14 እስከ 15። ውድ የመርሃ ተዋሕዶ ተከታታዮች፣ በቀጣይ እግዚአብሔር ቢፈቅድ ምስጢረ ጥምቀትን እናቀርባለን። ቻናሉን በማጋራት ሰብስክራይብ በማድረግ አገልግሎቱን ያስተዋውቁ ዘንድ በትህትና እንጠይቃለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።